እኔ እንደ ዶክተር ደሳለኝ አይነት ሰዎች በፓርላማው በመኖራቸው በጣም ደስተኛ ነኝ። የተወሰነ ግን እንደው በጣም የሚገርሙኝ ነገር ላንሳ አንተነህ የሚዲያው በተለይ ይሄ ታጣቂውን ኃይል የሚደግፈው በብሔርተኛነት ዙሪያ ያለው ሚሊታንት የሆነው ኃይል በተደጋጋሚ ስመለከት የነበረው ዶክተር ደሳለኝ ላይ አሉታዊ የሚዲያ ስራ ሲሰራ ነበር ማቀው ነው። አሉታዊ ሆነ አንተ የፓርላማ አዳማቂ አንተ የብልጽግና ፓርላማ አዳማቂ ምንድነው እዛ የምታደርገው? ይሄ እኮ እዛ ፓርላማ መቀመጥህ የተጥቅ ታጋዮቹን ለማዳከም ነው። ለውጭ መንግስታት ፓርላማው ቫይብራንት ሆኗል፣ የተለያየ ሐሳቦች ያራምዳል ብለ ለብልጽግና ነው መሳሪያ የሆንከው። እኛ ስራችን እንዳንሰራ አርጎናል። እኔ ከጫፍ ሚዲያ እስከ ጫፍ ሚዲያ ማቀው ይሄንን ነው። በአስቸኳይ ተወጣ እንደሆነ ከዛ ፓርላማ ውጣ። ምን ታረጋለህ እዛ ውስጥ? በስነ ስርዓት ይድረስ ለዶክተር ደሳለኝ ተብሎ የተሰራ ፕሮግራሞች አቃሉ። ከምሬ ነው ማለት እኔ ሞኒተርም አንተም ታረጋለህ እኔም ማረጋለሁ። ሶ የብልጽግናን ፓርላማ የምታዳምቅ ሰው ይሄንን መንግስት ሌጂቲሜት ተደርጎ እንዲታይ የምታደርግ ሰው ይሄ መንግስት የፓርላማ ውይይት ክርክር ንግግር አለው ብለ ለዓለም አቀፍ ማህበረሰብ እንዲያይ ያደረክ ሰው የታጣቂዎቹ ጠላት ነህ። ኢትዮጵያ ውስጥ ቫይብራንት የሆነ የተለያየ አስተሳሰብ ይራመዳል የሚለውን ያመላከትክ ነው። ስለዚህ በአስቸኳይ ከፓርላማ ውጣ የሚል ሰው ዛሬ ተገልብጦ የኛ ጀግና የኛ ምናምን ሲል ምን ያህል ኮንፊውዝድ እንደሆኑ ነው የማይ። በቃ የዕለት ተዕለት ሁሌ ላታለው እዛው በላች እዛ ተፋች ፕሮፓጋንዳ የምትባላለች መርካቶን አነሳለሁ። አንተ ነሰምተኝ ከሆነ አዲስ ከተማ ተማርኩትና 7 ቁጥር ባስ የምትይዝበት ጋር ያይጥ መርዝ የሚሸጡ ህፃናት አሉ። እዛው በላች እዛው ተፋች አይነት ማለት የዕለት በላች እዛው ቀረች ነው እና ከዛ ሲያልፉ አለ። ይሄ አንደኛው ነው። ሁለተኛ ጠቅላይ ሚኒስትሩ የማያውቁት አርፍተ ነገር ዶክተር ደሳለኝ አልተናገረም እኔ እስከማቀው ድረስ። ምክንያቱም ቀደም ህጉን አንስተሃል። እኔ ህጉን አልወደውም። በዚህ አጋጣሚ ህጉን ከሚቃወሙት ሰዎች ነው አንዱ ነኝ። ለጠቅላይ ሚኒስትሩ ቀድሞ ጥያቄ መላክ አለበት የሚለው ህግ መሻር አለበት ብዬ ከሚማገቱ ሰዎች አንዱ ነኝ። ለተለየ ትችላል በዛ ሐሳብ። ግን ዶክተር ደሳለኝ የላከው ስቴትመንት በሙሉ ምናልባትም ከአንድ ሳምንት በፊት ጠቅላይ ሚኒስትሩ አንብበውት ተዘጋጅተውበታል። እንደው እንድታውቁ ነው አንዳንዶቻችሁን ለማታለል ሲሞክሩ ስለማይ ማለት ነው። አንለስ ህግ ጥሶ ዶክተር ደሳለኝ ያላከውን ነገር አቅርቦ ከሆነ ቀደም እንዳልከው አንተነህ አፈጉባኤው ያስቆመው ነበር። ያላከውን ነገር ነው ያቀረብክ ያለው የዲሲፕሊን ግድፈት ፈጽመሃል ብሎ የዲሲፕሊን ቅጣት አለው። አልፎ ሄዶም እስከ ማስወጣት ያልከው በዛ ላይ ተቀምጧል። ስለዚህ ከሀ እስከ ፐ ዶክተር ደሳለኝ ያነበበው በሙሉ ጠቅላይ ሚኒስትሩ ከሳምንት በፊት ያቀዋል። what is new for this prime minister? ድሮም የነበረ አሰራር ስለነበረ ማለት ነው። አዲሱ ነገር ምንድነው? ጠቅላይ ሚኒስትሩ የሚመልሰው መልስ ዶክተር ደሳለኝ ያቀው ጥያቄውንና አስተያየቱን ግን ያቀዋል። ስለዚህ በጠቅላይ ሚኒስትሩ ተፈቅዶለት ነው ይሄን ጥያቄ ያቀረበው። አሁንም ግልጽ እንድትሆኑ አሰራሩ ምንድነው? ጠቅላይ ሚኒስትሩ ይሄን ጥያቄ መጠየቅ አይችልም፣ ይሄን ጥያቄ አልቀበልም ብሎ ካለ ላፈጉባኤ ይልከዋል። ኖ ችግር የለውም። ቢያቀርብም እኮ ዝም ማለት ይችላል። ዝም ብቻ ሳይሆን ለመንግስቱና ተጠሪና ምንም እኮ አልመለስኩም ተብሎ አሰራሩን ግልጽ ማድረግ ስላለብን ነው። አሰራሩ ምንድነው? ጥያቄያቸውን ሰብስበው ላፈጉባኤውና ለመንግስቱና ተጠሪው ይልካሉ የፓርላማ አባላት ከሳምንት በፊት።
ከላብኩ በኋላ ጥያቄዎቹ ተሰብስበው ለጠቅላይ ሚኒስትሩ ይሄዳሉ ጠቅላይ ሚኒስትሩ ከዛ ውስጥ የሚመልሳቸው ይሄንን አልመልስ የሚላቸውን መልሶ ይልካል ስለዚህ ዶክተር ደሳለኝ በፕሮሲጀሩ መሰረት ጥያቄዎቹን ጽፎ አስተያየቶቹን ጽፎ ለአፈጉባኤ ያስገብቷል ለመንግስት ዋና ተጠሪ ያስገብቷል የመንግስት ዋና ተጠሪ ለጠቅላይ ሚኒስትሩ ልኳል ጠቅላይ ሚኒስትሩ ግሪን ካርድ ግሪን እንትን ሰጥተውታል ላይት ሰጥተውታል ያ ግሪን ላይት ምንድነው ማቅረብ ትችላለህ የሚል ነው ስለዚህ ይሄን ነገር ማበረታታት ነው የሚገባን ምንም ይቅረብ ምንም ጠቅላይ ሚኒስትሩም ድሮፕ ባለማረጋቸው ዶክተር ደሳለኝም የመሰለውን አመለካከት በማቅረቡ ማበረታታት ነው ያለብንና አንዳንዴ የሰው ማቃቅም በማለት የምታደርጉን ነገር ብዙ ያስኬዳል በያላስብ ከዚህ በላይ ብዙ ማለት አልፈልግም ወደ ሐዲስ ዓለማየሁ ትንሽ እንሂድና የዚህ እንግዲህ ዶክተሩ ብልጽግና በቄስ ሞገሲዎች ተሞላ ወይም የቄስ ሞገሲዎች ነው ብለዋል ጠቅላይ ሚኒስትሩ ደግሞ እኛ ሰፈር ፊታውራሪ መሸሻ የሉም ባይሆን እንኳን ካለም ጉዱ ካሳ ነው የሚል ነገር አንስተዋል እዛ ላይ ትንሽ አጥራ አርገናንሳው ግን ለመነሻ እንዲሆን የደሳለኝን ትንሽ እናቀርብለትና የዶክተር ደሳለኝ አመሰግናለሁ የተከበሩ አፈጉባኤ ክቡር ጠቅላይ ሚኒስትሩንም ለጊዜያቸው ማመስገን ፈልጋለሁ ጥያቄን እንደሚከተለው በንባብ አቀርባለሁ ሀገራችን ዛሬ ያጋጠሟት ውስብስብ ችግሮች ተግዳሮቶችና ስጋቶች ፖለቲካ ወለድ ሲሆኑ መፍትያቸውም ፖለቲካዊ እንጂ የጠመንጃ ፈሙዝ ሊሆን አይገባም በድህነት አዙሪት ውስጥ የኖረች ሀገር ባለፉት 7 የብልጽግና አገዛዝ ዓመታት ደግሞ በእንቅርት ላይ ጀሮ ደግፍ እንዲሉ ለከፋ የጸጥታና የደህንነት ቀውስ አዙሪት ሳይክል ኦፍ ሴኩሪቲ ክራይሲስ እንዲሁም ማባሪያ የሌላቸው አውዳሚ እርስ በርስ ጦርነቶች ውስጥ አስገብቷታል ኢህአዴግ አምባገነናዊ ልማታዊ አገዛዝ ነበር ወደ ብልጽግና ያደረገው መለወጥ ወይም ሜታሞርፎሲስ ደግሞ የሙሉ ጊዜ ጦረኛና አልቂት ጠማቂ አገዛዝ እንዲሆን አድርጎታል በመደማመጥና ሰጥቶ መቀበል መርህ ላይ ተመስርተን ሁሉንም ማቅረብ ስለማንችል እንደው መጨረሻ ሪኮሜንዴሽን ስላልክ ያቀረበውን እሷን እንስማትና እናንተ ሌላው በጣም ብዙ ደቂቃ ነው የተሰጠው እውነት ለመናገር እንዳልከው 3 ደቂቃ ሚለው ቀርቷልና እሱም ትልቅ ነገር ነው እንዲሆኑ ሊደረግ ይችላል እንደ ሀገራዊ ምክክር ኮሚሽን አይነት ሂደቶችም የሀገራችንን ችግሮች እንዲፈቱ ከልብ የምንፈልግ ከሆነ በአማራና በኦሮሚያ ክልል እየተካሄዱ ያሉ ጦርነቶች አውዳሚ ወንድማማች ጦርነቶች በአስቸኳይ እንዲቆሙ ሳይለንሲንግ ዘገንስ መደረግ አለበት የሰሜኑን ጦርነት እንዲቆም ያደረገው ዋነኛው አካል የፌደራል መንግስቱ ሲሆን አሁንም በተለያዩ የሀገሪቱ አካባቢዎች ያሉ ጦርነቶችን የማስቆም ተቀዳሚ ኃላፊነቱ የሞራልና የታሪክ ተጠየቅም የሚወድቀው በፌደራል መንግስቱ ላይ ነው መንግስታዊ ያልሆኑ ተፋላሚዎች ኃላፊነታቸው በሁለተኛ ደረጃ የሚታይ ነው ዘመናዊ የሀገራችን ታሪክ ብናይ እንኳን ለመቶ ዓመታት የፖለቲካ ችግሮቻችን በጠመንጃ ፈሙዝ ለመፍታት የሄድንበትና ዛሬም የቀጠልንበት መንገድ የዓለም ጭራ የሌሎች ሀገራት መሳቂያና መሳለቂያ ያደረገን ችግር ሲሆን ከዚህ የግጭትና የጦርነት አዙሪት በአስቸኳይ ካልወጣን እንደ ሀገር ለመቀጠል የምንችልበት ምንም ማስተማመኛ የለንም በዚህ ረገድ መንግስት ዋነኛ ኃላፊነት ይኖርበት እንጂ የአማራ ፋኖ ኃይሎችና የኦሮሞ ነጻነት ሰራዊትም ጦርነቶችን ለማስቆምና የሚታገሉላቸው ዓላማዎች በሰላማዊ መንገድ እንዲመለሱ ማድረግ የሚቻልባቸውን እድሎች ሁሉ አሟጣው እንዲመለከቱ ለሰላም ለሚደረጉ ሀገራዊም ሆነ ዓለም አቀፋዊ ጥሪዎችና ጥረቶች መሳካትም የድርሻቸውን እንዲወጡ በወከለኝ የባህር ዳር ከተማ ህዝብ በመላ ኢትዮጵያና በራሴ ስም ጥሪ ማቅረብ ፈልጋለሁ በጣም አመሰግናለሁ ዶክተር ደሳለኝ ሰፋ ያለ የጥያቄ መቅደም ካነበቡልን በኋላ አንድ ጥያቄ ጠይቀዋል ለዚያ ጥያቄያቸውም ራሳቸው ምላሽ ሰጥተዋል ጠይቀው ስለመለሱ እንዲሁ ማለት ይቻላል ነገር ግን ለሳቸው ክብር ለዚህ ምክር ቤትም ክብር ሲባል አንዳንዶቹ ነገሮች በግርድፉ አንስቼ አልፋለሁ አንደኛ ይሄን ጦር ሰባቂ መንግስት በዚህ ልክ
ክሪቲሳይዝ ሲያደርጉት ህዝብ እንዳይወጣ እንዳይገባ እንዳይማር እንዳያርስ ማዳበሪያ እንዳይወስድ ያደረገውን ኃይል ምን ነው አላየውም አልሰማውም አሉት። በህዝብ መሰብሰቢያ በርሶ ከተማ ቦምብ ንጹሃን ሰዎች የሚንቀሳቀሱበት ቦታ ላይ የሚያፈነዳን ኃይል ምን ነው ዝም አሉት? ሽማግሌ ላስታርቅ ብሎ ሲሄድ ቄሶች አሮጊቶች በእንብርክክ የሚያስኬደውን ከኢትዮጵያ ባህል ውጭ የሚገለውን ኃይል ምን ነው አላቅህም አሉት። ከሁሉ ደግሞ የገረመኝ በርሶና በርሶ ፓርቲ ግንባር ቀደም ተዋናይነት የነበረውን የትግራይ ውጊያ ምን ነው የትግራይ ውጊያ አሉት? አዝማች አልነበሩ እንደርሶ? እነዚህ ሳቢዎች የማያውቁት ሀገር ሄዶ ቁርበት አንጥፉልኝ እንዳለው ስጋ በሊታ ያስመስለዋል። ይሄ ተገቢ አይመስለኝም። በእኛ በኩል ያለውን ክሪቲክስ ችግር የለውም እንፈትሸዋለን። እርሶ ግን ትንሽ ሚዛን ቢጠብቁ ጠቃሚ ነበር ብዬ አስባለሁ። ምክንያቱም ለሰላም ምን ያክል ጥሪ እንዳደረግን በዚህ ቤት ጭምር ስለሚያውቁ። ሌላ በጣም የገረመኝ ጉዳይ የእርሶ መንግስት በቄስ ሞገሴዎች ውዳሴ ያሉት እኛ ሰፈር ፊታውራሪ መሸሻ የሉም ቄስ ሞገሴዎች ምን ያደርጋሉ ነው። ቄስ ሞገሴ ፊታውራሪ መሸሻ በሌሉበት ህልውና እንደሌላቸው ስለሚታወቅ ባይሆንኛ ጉዱ ካሳዎች ብንባል ያምር ይሆናል እንጂ ቤት በኩል ነው ቄስ ሞገሴዎች እኛ ሰፈር የሚታዩት። ምክንያቱም እኛ ትናንትና ናፋቂዎች ትናንትናን ለማጽናት የምንሸረግድ ሰዎች ሳንሆን ነገን ለልጆቻችን ለመስራት መጋፈጥ የማይጋባንን ጉዳዮች የምንጋፈጥ ለውጥ ፈላጊዎች ነን። ይበቃል። አንተ ነህ አስተያየት ሰጥበት። በዚህ ላይ አንተ ሄድበት። ኦኬ የዚህ በመሰረቱ ቅድም ያልከውን ነገር ነው እኔ የምገዛው። ባላንስ አርጎ ማየት is very important። አንድ የማየው ዝንባሌ አለ። ሁሉንም ነገር ጎትቶ ለመንግስት የመስጠት ዝንባሌ እኔ የዲያስፖራ ፖለቲካ ብቻ ይመስለኝ ነበር፣ ግን ኢትዮጵያም አለ። ይሄ በጣም እየተለመደ ሄዷል። እውነት ነው ማለት የጅብ ቆዳ አዝሎ ብቻ አይደለም። እኔ አንተም እናቃቸው ፋኖን እንመራለን የሚሉ ጀርመን የተቀመጡ አሜሪካ የተቀመጡ ሰዎች እኮ ሲያሰለጥኗቸው የነበረው አንተ ነህ። ከበረህኞች የሚባሉ አሉ እዚህ እንትን ውስጥ የተቀመጡ ገዳም ውስጥ እነሱ እንዲህ ስላሉ ጥይቱ ሲመጣ አይመታችሁም ብሎ እኮ ትሬን አድርገዋቸዋል። አንተ ነግረውኛል። ስለዚህ እነሱ በረህኞች ስለሆነ ጥይቱ በዚህ ጋር ይመጣና በዚህ ጋር ይሄዳል፣ ስለዚህ አትመቱም እስከ ማለት ከበረህኞች መልእክት ደርሶኛል ብለው ሲናገሩ የነበረበት ነው። is not only የጅብ ቆዳ ጅብ ምናም ብቻ አይደለም የምታደርጉት መስቀል የጥይቱን ወደ ውሃ የሚቀይር ነው ብሎ እኮ ነው ትሬን ያደርጓቸው። ያንን ወጣት እኮ ያስፈጁት በዚህ መልኩ እኮ ነው። እኔ መስቀል ያጣጣልኩ ወይ ምናምን ያጣጣልኩ አይደለም። ሃይማኖታዊ ጦርነት አይደለም ሲጀመር። ጦርነቱ ራሱ የክሩሴድ የእንትን አይደለም። ጦርነቱንም ሃይማኖታዊ ይዘታ ሲዞ በጣም ኋላ ቀር በሆነ መንገድ ሲሰራ የነበረ ነው። በፋክት ደረጃ እውነት ነው። እኛ ፕሮግራማችን ላይ ጎጃም ላይ እኮ የጤና ኤክስቴንሽን ስልጠና ሰልጥነው የወባ ስልጠና ሰልጥነው ወባ የመከላከል ወባ ሰልጥነው የሄዱ የሃይማኖት አባቶች፣ እናቶች፣ ሽማግሌዎች እኮ ጭቃ ውስጥ የንግድ ቦታ በእንብርክክ የዛ አካባቢ ተጽዕኖ ፈጣሪ ሰዎች ባይዘው አንዱ ቄስ አስተዳዳሪ ነው፣ የቤተክርስቲያን አስተዳዳሪ ነው። መጨረሻ ላይ ሰልፉ በእንብርክክ ሲሄዱ ካየ አስኪደው አራቱን የረሸኑት ከዛ ውስጥ አውጥተው ረሽኗቸው ነው የሄዱት።
ይሄንን ያልኮነንክ ታዲያ ምንድነው የምትኮንነው? ስንት ከ14 ከ16 ዓመት በታች የሆኑ ሴቶች በእነዚህ አካላቶች እንደተደፈሩ ራሳቸውን ሲጣሉ እየተናገሩ ነው ያሉት። ራሳቸው የመምህራን አንድ ቦታ ታስታውሳለህ መግደልን አቁሙ እየተከሰስን ስለሆነ ግን ጠርቀም ያለ ገንዘብ ከመምህር 500,000 ተቀብለው የሚያስሩ የገደሏቸው መምህራኖች አሉ። ይሄ ፋክት ነው። ይሄንን ፋክት ከመንግስት ጋር ልታጣብቀው አትችልም። አንተ ነህ ይዘህ ኮዝ ልልህ አልችልም ይሄንን ያያደረኩ ከሆነ። ስለዚህ ይሄ አንዱ እኔ ውጭ ሀገር በተለይ አንዳንድ ጉምቱ ፖለቲከኞች የሚባሉ ሁሉንም ነገር ሰብስቦ ለመንግስት የመስጠት ነገር እመለከታለሁ። መኮነን ይገባል። ይሄ አንደኛው ነው። የአዲስ አለማየሁ ጉዳይ ብዙ የሚያከራክሩ ነገሮች አሉት። እኔ ሜቢ አጭር ነገር ለማንሳት ከዚህ አንፃር ይታወቃል ፍቅር እስከ መቃብር ዘመን ተሻጋሪ መጽሐፍ ነው። የስርዓት ለውጥ መጽሐፍ ነው። አብዮተኛ መጽሐፍ ነው። እኔ ሊደርሺፕ ተምሬያለሁ። 2 ኮርሶች ቡክ ሪቪው ከሰራውባቸው አንዱ የዚህ የፍቅር እስከ መቃብር የአዲስ አለማየሁ ነው። ዩዥዋሊ ምን መሰለ ሊደርሺፕ ፓራዶክስ የሚባለውን የምትመለከተው ባይዘው በአዲስ አለማየሁ ፍቅር እስከ መቃብር መጽሐፍ ላይ ነው። በተለይ ይሄ ተቃርኖ የምትላቸውን አንድ ለውጥ ፈላጊና አንድ ስታተስኮ ጠባቂ ማለት ነው። ብዙ ጊዜ ይሄ ፓራዶክሱ በለውጥና በስርዓት መካከል ያለ ፓራዶክስ ነው። የሆነ አካል ለውጥን ማስቀጠል ለውጥ ማምጣት ይፈልጋል። የሆነ አካል ደግሞ የነበረውን ስርዓት ማስጠበቅ ይፈልጋል። it's all about የአዲስ አለማየሁ መጽሐፍ as a leadership እኔ ማየው እንደዛ ነው። የሊደርሺፕ ፓራዶክስ በለውጥና በስርዓት መካከል ነው። ትርክቱን ስትገመግመው የለውጥ ኃይል እና ስርዓት አስጠባቂ ኃይል የሚለውን ነው የምታየው። ሰዎቹም የተወከሉት በዚህ ውስጥ ነው። ስርዓት አስጠባቂ ነባር ህጎች፣ ነባር ልማዶች አጥብቆ የሚቆይ ነባር ባህሎች ቆይቶ የሚቆይ ልማድ አሰራር መጠበቅ አለበት ብሎ የሚያስብ በአንድ በኩል ኖ አዲስ ነገር መምጣት አለበት፣ ባህሎች መቀየር አለባቸው፣ ነባሩን መፈራረስ አለበት ወይም መቀየር አለበት ብሎ የሚያስብ አለ። እነዚህ ሰዎች ተወክለዋል። ለምሳሌ ፊታውራሪ መሸሻ የስርዓቱ ጠባቂ አይነት ናቸው። እንደ እብድ የሚታየው ጉዱ ካሳ ደግሞ አዲስ ለውጥ ፈላጊ ነው። ስለዚህ እኔ የጠቅላይ ሚኒስትሩ መልስ ለብልጽግና ይሰራል ብዬ አላምንም። ቱ ቢሆነስ እንደው አጭር ነገር ለብልጽግና ማለት ለ6 ዓመት የብልጽግና ለውጥ ሎጂካል ነው ብዬ አላስብም። የጠቅላይ ሚኒስትሩ ሎጎስ የምንለው አለ ሎጂክ ዋን ነው አይሰራም ማለት ለምሳሌ ፕሬሚሱም ኮንክሉዥኑም አይሰራም። ፕሬሚሱ ፊታውራሪ የለም ነው ያሉት አይደለ ጠቅላይ ሚኒስትሩ። ፊታውራሪ ከሌለ ጉዱ ካሳም የለም ቄስ ሞገስም የለም። እኔ ለብልጽግና ይሄ ነገር ይሰራል ብዬ አላምንም በሳቸው ፕሬሚስና ወደ ኮንክሉዥኑ ሲሄድ ማለት ነው። ለማን ይሰራል ብለህ ብትጠይቀኝ ግን ወይም የጠቅላይ ሚኒስትሩ መልስ ለኢህአዴግ ዘመን ግን ሊሰራ ይችላል። ለኢህአዴግ ዘመን ባጭር አሳጥረዋለሁ። በኢህአዴግ ዘመን እያልኩ ያለው ምንድነው? በኢህአዴግ ዘመን ውስጥ ስርዓቱ ልምዱ እንዲቆይ የሚፈልጉ አካላቶች ነበሩ። the so called ፊታውራሪ መሸሻዎች ይሄ ነገር መቀየር አለበት፣ ሲስተሙ መቀየር አለበት ብሎ የሚያስቡ በቲም በምናምን የሚጠሩ ቲም ለማበል ቲም ገዱ ኦሮማራ ወዘተ የምትለው እዛ ውስጥ ፊታውራሪ መሸሻም አሉ። በኢህአዴግ ውስጥ የጉዱ ካሳም አለ። ምናልባት ቄስ ጎበዜም አሉ። I think እኔ የጠቅላይ ሚኒስትሩ መልስ ከብልጽግና ኮንቴክስት በአጠቃላይ አዲስ አለማየሁ አይወክለንም መሆን ነበረበት ብዬ ነው ማስበው። በት ከኢህአዴግ አንፃር ከሆነ ግን እንዳልኩ ቅድም በኢህአዴግ ጊዜ ሊሰራ የሚችል ስታተስኮ መጠበቅ አለበት ብሎ ጦር መሳሪያ እስከማንሳት ሄዳለ ለውጥ ያስፈልጋል ብሎ የስርዓት ለውጥ የጠየቃለ። በዛው በመሃል ደግሞ የቄስ ሞገስ አይነት ነገሮች አሉ። ሲስተሙ አሴ ሲስተም መጀመሪያ አለ ወይ የአዲስ አለማየሁ ፍቅር እስከ መቃብር በብልጽግና ውስጥ አለ ወይ የሚለው መጀመሪያ መመለስ ካለ በኋላ ማነው ቄስ መወሴ ማነው ፊታውራሪ ማነው የሚለውን
ልትነጋገር የምትችልበት ነው ይመስለኝ እኔ ብልጽግና ከሞላ ጎደል ወጥ አስተሳሰብ ወጥ ስል ውስጡ የሆነ ሪቮሉሽነሪ የሆኑ የቄስ የማን ጉዱካስ አይነት ሰዎች አሉ ብዬ አላስብም እኔ እንግዲህ ካለ አስተያየት ልሰጥበት ይችላል ሰው የኢህአዴግ ጊዜ ቢሆን ትክክል ሊሆን ይችል ነበር ብዬ ነው ማስበው አጭር ኮሜንት ስጥና እንሻገር አይ በትክክል ነው ያየው እኔም እንደውም እዛ ውስጥ ባይገቡ ጥሩ ነው ብዬ ወሰድኩት ምሳሌ ነው ነገሩ ያው እንደ ምሳሌያዊ አነጋገር ነው ያነሱት በቅኔ ያኛውም ስለተናገረ ያው በቅኔ መመለሳቸው ነው ኤኒዌይስ ግን ሆኖም ሆነ ለብዙ ሰው ግልጽ የሚሆን ነገር አይደለም ሞር ቴክኒካል ነገር ነው ያንድ አካባቢ ሰው ሊረዳው የሚችለው ነው ወር ደግሞ ያንን ምሁሩ ያን ነገር የሚያውቀው በብዛት የሚረዳው ነገር ነው የሚሆነው ግን ዞሮ የሚያስማማው ነገር ምንድነው የነ ዶክተር ከበደ ሁሉ ጊዜ ማን ነው ደሳለኝ ከበደ ጫኔ እንትኖቹን የመንግስትን ድክመቶች ላይ ማተኮር ማሳጣት ዛዘ ቴክኒክ ነው ትክክል ነው ግን ሁሉ ጊዜ ማሳጣት ሊሰራ የሚችለው ስትታመን ነው ለመታመን ደግሞ አንዳንድ ደግሞ ፖዚቲቭ ነገሮችንም ይዘህ ስትመጣ በሁሉም ትታመናለህ ጠቅላይ ሚኒስትር ዶክተር አብይን ሐሳቡን መግዛት ወይም ደግሞ ብልጽግና ተደማጭነትን ለማግኘት ብልጽግናን ዝም ብለ በትተቸው ሳይሆን የምታገኘው ፖዚቲቭ ነገሩንም ነግረህ ኔጌቲቭንም በተነግረው ፖዚቲቭ ሰው አድርጎ ስለሚያዩ ውስጡ ይቀበልልሃል አሁን በቀናነት ካንተ ጋር የመጣውን ነገር ተቀብሎ ለማየት እንዳይቸገር ማለት ያየኸውን መልካም ነገርን ብትናገር ጥሩ ነው ቅድም ምን ያልኩት ይሄንን ነው ግን ይሄ የፋይቲንጉን በጣም በሚያሳዝን ሁኔታ ለሌላው ምሳሌ መጥፎ ምሳሌ ሊሆን በሚችል ሁኔታ ማድረጋቸው ትክክላል መብታቸው ነው መብት አይደለም ሌላ አንችልም ግን ምሳሌነቱ ጥሩ አይደለም በዛ ባይሆን ደስ ይለኛል እኔ እና ኖርማል እንደ ምሁር እንደ ምንድነው እንደ በሰለ ሰው ጥሩ ነገር ይዘው ቢመጡ ለህዝቡ የተሻለ ነውና ሞር ለዲቤት የሚያመች ነገር ይዘው ቢመጡ የተሻለ ነው የሚል ነገር ነው ማነሳት መፈልገውና ከምሳሌዎቹም ጋራ ተያይዞ የማሳጣትና በዛ ማሳጣት ውስጥ ደግሞ የተቀሱት አሁን እነ ቄስ ሞገሴ ምናምን የሚባሉት እኮ ምናልባት ስም ጥራ ካልከኝ እዛ አንድ ሰው ነው ያለው በርግጥ ግን እኔ ያን ያህል ነገር ለማንሳትስ ለምን እንዳተፈለገም ኔሬቲቭ ነው እኮ አንተ ትርክት ነው ትርክቱ እንዳልኩ ፍቅር እስከ መቃብር በጣም ዘመን ተሻጋሪ መጽሐፍ ነው ስለ ስርዓት ነው የሚያወራው ፍቅር መቃብርም እንትንም አይደለም እና ኖ ሰው እንደማለት ነው እዛ ውስጥ ብልጽግና ውስጥ ጽፈት ቤታቸው ውስጥ ያለውን ሰው ለመጥቀስ እኮ ነው ስርዓቱ የምታወራ ከሆነ ኦኬ ፊታውራሪ ካለሽ ጠቅላይ ሚኒስትሩ ፊታውራሪ ናቸው ካልክ ኦኬ ቄስ ሞገሴ ተብለው ፎቶ ሲያቀርቡ አይቻለሁ ነገር ግን ጉዱ ካሳዎች ካሉ በብልጽግና ውስጥ ሪአክሽነሪ ሰዎች አሉ የሚል ትርጉምም እኮ ነው የሚሰጠው በቃ አጌነስት ሆነ ወጥተው ይወጡ ያን ነገር እንመለከታለን ወይ ነው እኔ ያልኩ ያለው በብልጽግና ሊደርሺፕ ውስጥ 10 ሰው 11 ሰው ብለ ሪአክሽነሪ ሆነ ቼንጅ ምናምን ምትለው አለ ወይ እኔ እንደ ብልጽግና እንደው ሪአክሽነሪ ሆኖ ነው ማየው በነገራችን ላይ ማለት የነበረውን ስታተስ ኮ አቤታዊ ዲሞክራሲ የምንበለው የዚህ ልማታዊ መንግስትን ሽፍት ያደረገ ያለበት ሁኔታ ነው ምናየው ሶ አሴ ሆል ቼንጅ ነው ኢህአዴግን ያመጣውል በኢህአዴግ ጊዜ ግን ፍቅር እስከ መቃብርም ሊኖር ይችላል ቄስ ሞገሴም ሊኖር ይችላል ፊታውራሪ መሸሻም ሊኖር ይችላሉ ጉዱ ካሳም ይኖራል ቢኮዝ የመጨረሻው ኢህአዴግ ዘመን የጉዱ ካሳ እንቅስቃሴዎችን ስላየን ደን ብልጽግናን የሚወለደው በኔ እምነት የጉዱ ካሳዎች እንቅስቃሴ ነው ስለማስብ ነው ስለዚህ በኢህአዴግ ዘመን ጉዱ ካሳ ነበርን ብለው ጠቅላይ ሚኒስትሩ ቢናገሩ I agree with that ለዚህ ነው ፕሬሚሱና ኮንክሉዥኑ አይሄድም ጠቅላይ ሚኒስትሩ ያቀረቡት ብለው ሶ በብልጽግና ውስጥ እኔ በጣም ሪአክሽነሪ ሰዎች ቲሙ እንደ ቲም ሊሆን ይችላል እንጂ እንደ ግለሰብ ስታተስ ኮን ጠብቅ አንጠብቅም ለውጥ ይሻላል ብለው የሚሉ ሰዎች አሉ ብዬ ስለማላምን ነው አሰሆል ሊደርሺፑ የቼንጅ ሊደርሺፕ አይነት ነው የምመለከተው እንግዲህ አይ ዶንት ኖ እንትና ቢኖሩ ጥሩ ነበር እዚህ ውጭ ጉዳይ ሚኒስትር የነበረው አቶ ገዱ አንዳርጋቸው ማነው ስሙ ለማ መገርሳ ምናምን የስታተስ ኮ ጥያቄ ስለነበራቸው ማለት እነሱ ደግሞ ወጥተዋል እንግዲህ አቶ ገዱ በተለይ ለኔ የስታተስ ኮ ጠባቂ አድርጌ ነው ማስበው ሶ በዛ ደረጃ እንደ ሲስተም
እንደ ስርዓት እንደ ትርክት ነው ብዬ ስላሰብኩ ነው አንተና ሶሪ ኢንተራፕተር አይ ወደ የሚቀጥለው ንግባ አድማጭ ተመልካቾች ላይክ አድርጉ ሰብስክራይብ አድርጉ ሼር አድርጉ ካፍታ ቆይታ በኋላ ከማስታወቂያ በኋላ ተመልሰን እንመጣለን ቴምር ሪል ስቴት እስካሁን ድረስ በብዙ ምክንያቶች ቤትና ሱቆችን መግዛት ፈልጋችሁ ላልተሳካላችሁ ደንበኞች እነሆ ቴምር ሪል ስቴት በመሃል ፒያሳ ከሊሴ ገብረ ማርያም ትምህርት ቤት ጀርባ ቅንጡ አፓርትመንቶችን ከልዩ የከተማ እይታ አረንጓዴ ስፍራን ከጠዋት ፀሐይ ጋር አጣጥሞ በያዘ መልኩ ለሽያጭ አቅርቦላችኋል ከባለ 1 እስከ ባለ 3 መኝታ የሆኑ ቤቶች በ10% በ663,000 ብር ቅድመ ክፍያ ስናቀርብለው ቀሪውን በኢትዮጵያ ብር ያለምንም ወለድ ከ25% ልዩ ቅናሽ ጋር የሚከፍሉበትን ሁኔታ አመቻችተንዎት ነው በተጨማሪም እዛው ፒያሳ ከአድዋ ሚውዚየም ፊት ለፊት የሚገኝ የመጨረሻውን የሆነ G+5 የገበያ ማዕከል በ900,000 ብር ቅድመ ክፍያ ለአዲስ ኮምፓስ ሚዲያ ቤተሰቦች ለሽያጭ አቅርበናል ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ያገኙናል ቴምር ሪል ስቴት